ማለት ነው ጋይስ። ስለኔ ማውራት ደስ ይላቸዋልና ቁጭ ብለው እየፈተፈቱ ነው ያሉት። እንዴ ምን ይባላል አስቀርታለኛል። ምን ነው ቀድሜ ስለገባው ቀራለ እንዴ? አንተ በዚህ ልክ ያኮራራህ ነገር ምን እንደሆነ ማወቅ እኮ ስለምፈልግ ነው። በመጀመሪያ ደረጃ ፋይሉ ቢኖር ማለት ነው። ገባክ? ፒሲን አገኘው። ለማንኛውም አገኘው ፒሲን ተመልስልኛለህ? መልስልኝ። ስልኬን ተመልስልኛለህ? መልስልኝ። ምንድን ነው የምትጠቀመው? እንዴት የምትጠቀመው ነገር አለ? ቁጭ ብዬ አየው ካየው ግራ ሲገባኝ ነው ላይቡን የከፈትኩትና የገባሁት ማለት ነው። ምንም እንትን ያልከው ነገር የለም። ገባክ? የሰው ልጅ ብዙ ጊዜ ሊነገረው አይችልም። አገኘው ነገርኩ በስነ ስርዓት። እኔ ጋር ምንም ስልክ የለም ማለት ምናልባት እኮ ብዙ ጠላት ሊኖርብህ ይችላል። ባህሪ ጥሩ ስላልሆነ ማለት ነው። ከአንተ ውጭ ጠላት የለኝም። ገባህ አይደለ? አንተ ብቻ ነው ልታደርግ የምችለው። ባህሪው ጥሩ ያልሆነ ሰው ብዙ ጠላት ሊኖርበት ይችላል እና እኔ ብቻ ላልሆነ እችላለሁ ብዬ ነው። አንተ በኩራት እንደዚህ ያወራህበት የተማመንከው ስልኩን ስለወሰድከው አይደለ? ኦልሬዲ ፋይሉን ስላጠፋው ነው። እኔ በማውራት ባምን ማለት ነው። በፊት ነበር እውነቱን ስነግርህ ብዙ ነገሮችን ማድረግ የምችለው ማለት ነው። ግን አንዳንድ ጊዜ ቀስ ብሎ ያደረጉት ነገር ሞር የተሻለ ነው ብዬ ስለማምን ነው እንጂ እንዳንተ አይነት ጭንቅላት የለኝም እኔ ሲጀመር። ገባክ? አስተሳሰብም በምንም አንገናኝም እኔ እናንተ። አንተ ስልኩን ወሰድከው፣ ከዛ ደግሞ ላፕቶፑን ወሰድከው። ስለዚህ ከዚህ በኋላ ምንም ነገር እኛ ልናስፈራራ እንደማንችል ስለምታውቅ ወይም ደግሞ ከዚህ በኋላ ምንም ነገር እንደማይፈጠር አንተም ቤተሰቦችም ስላመናችሁ ነው አይደለ? ምንም ነገር አታመጣም። ላፕቶፕም የለም ላፕቶፑም የለም። ምን አልከኝ? አዎ የለም ላፕቶፑ። እንግዲህ ምንም ማድረግ አይቻልም። ላፕቶፕንም ስልክንም ባገኝልህ ደስ ይለኝ ነበረ፣ ግን ደግሞ አልተሳካም። ግን ደግሞ እኔ በዚህ ልክ ሰውም አይደለሁኝም ያንተን ላፕቶፕም ያንተን ስልክም ያንተን ምንም ነገር ለመውሰድ ማለት ነው። እና እንቅልፍ ባልነሳክና ሀሳብህ ላይ አእምሮ ላይ ባልመላለስ ጥሩ ነው። እንዴት ከመሬት ተነስተህ ላፕቶፕስ መኖሩን እርግጠኛ ትሆናለህ ትችላለህ? አንተ ላፕቶፑን ካልወሰድክ ስለ ላፕቶፑ ኢንፎርሜሽን ከሌለ እንዴት ላፕቶፑን ትወስደው ትችላለህ ብለህ ትለኛለህ? ወንድም እኔ ከፈለኩ ለአንተ ማለት ነው 10 ላፕቶፕ እገዛልሃለሁ። 10 ላፕቶፕ ማለት ነው። እኔ ችግር የለብኝም። ነገር ያለውኝ እኮ መጀመሪያ አሁንም ቢሆን ደጋግሜ የምነግርህ ነገር እኔ ልወስድብህ አልችልም። ሲቀጥልም ደግሞ ከዚህ ባህሪ የተነሳ ብዙ አይነት ጠላት ሊኖርብህ ይችላል እና ብዙ ሌሎች ሰዎች ወስደውብህ ሊሆን ይችላል። እኔ ደግሞ ከፈለክ ልገዛልህ እችላለሁ። እሺ ይኸውልህ አንድ ጥያቄ ብቻ ነው። ላፕቶፕም ስለሌለ ማለት ነው። ደስ ብሏል ላፕቶፕ ስለሌለ። እዚህ ጋር መጥቶ የአንተ ቤተሰቦች በጣም ደስ ብሏቸዋል። አብርሽ ጀግና እያሉ ነው ያሉት። በጣም በአንተ ኮርተውብሃል። እሺ ምን ተጠቀምክ? አሁን የኔን ፎቶ ያስክ ምናምን ምንም እኮ አትጠቀምም። አንተ ያንጠለጠልከው ነው እኔም ያንጠለጠልኩት። ምንም የተለየ ነገር የለኝም። ገባክ?
እኔ ግን ቢያንስ እኔን ለሚያከብሩኝና ለሚወዱኝ ቤተሰቦች ስል ነው ነገሮችን እንትን ስል የነበረው ማለት ነው እንጂ ምንም የተለየ ነገር የለም። የትኛውም ሰው ላይ ያለው ነገር ነው እኔ ላይ ያለው። ገባክ? እኔ ደግሞ ወድጄም ፈልጌውም ምንም ያደረኩት ነገር የለም። አንተን ከፈለኩኝ እኔ ማስቀጣት ብችል በህግ ማስያዝ ይችል ነበረ። ለምን አለፍላጎቴ ምንም አይነት ነገር ማድረግ ስለማትችል ማለት ነው። በዚህ ልክ ደግሞ መሄድም ስለማትችል አንተን ማስያዝም ሆነ የፈለኩትን ነገር ማድረግ ይችል ነበር። ግን እንዳንተ አይነት ስብዕና የለኝም። ጭንቅላቴን እጠቀምበታለሁ፣ ይሰራል። ገባክ? አንተ በጣም ጭንቅላት ያስባል። ጭንቅላት ስለሚያስብ ስታወራ ስለነበረ እኔም ልክ እንደ ሌሎች እንደ ኦዲየንስ እስኪ ምን ሊለቅ ይችላል ብዬ ነው የገባሁት። ገባክ? እንጂ ታውቃለህ እንደዚህ ጊዜ የለኝም እንደዚህ ላይቭ ላይ ቁጭ ለማለትም ማለት ነው። ልክ ነህ። አሁን ማለቴ ስልኩም የለም ላፕቶፕም የለም። ስለዚህ ምን ላሳያቸው እችላለሁ አይደለ ብለሃል። እንደዛ ብለን ያሰብከው አይደለ? እሺ ለመጨረሻ ጊዜ አንድ ነገር ልጠይቅ። ስልኩን ትመልስልኛለህ አትመልስልኝ? አሁንም ስልኩ ላይ ነው ያለው። አንተ የጠየኩህ ብቻ ማለት ነው። ስልኩን ትመልስልኛለህ አትመልስልኝ? ምናምን ነቃ በል። እኔ ጋር የለም ስልክ የለም ብያለሁ። አትመልስልኝ ማለት ነው። እኔ እኮ ከማጠረህ ጉራክ መከራ ነው በጣም። እየሰደብከኝ ነው አይደለ? አሁን እንደ ልብ መሳደብ ትችላለህ። የምታደርገው ድርጊት አይገናኝም። ባይዘዌ አሁን አንተ እንደዛ ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁንም ቢሆን ማለት ነው። እሺ ለማንኛውም ለአንተ መቼም እዚህ ድረስ ላይቬ ላይ ድረስ መተህ ዝም ብዬ አልሸኝህም። ገባህ አይደል? አንተ ላይቬ ላይ መተሃል። እዚህ ጋርም ደግሞ የአንተ ቤተሰቦችም አሉ፣ ያው የኔም ደግሞ ቤተሰቦች አሉ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑን ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ እኔ ጋር። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ ያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተህ ለአንተ አንድ ስጦታ መስጠት ፈልጋለሁ ከመጣ አይቀር። ኦኬ ስጦታ ማለቅ መቀበል ይችላል፣ ችግር የለብኝም። እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ሬዲ ከሆናችሁ ሬዲ ነበር። ሬዲ ናችሁ? ዝግጁ ናችሁ? አንተ ምንም ችግር የለብህም አይደል? ምንም ነገር የምትፈራው ነገር የለም። ምንም ነገር ይፈጠር ምንም አይመስልም። ምክንያቱም ኮንፊደንስ አለ። ስልኩንም ላፕቶፑንም ስለወሰድኩ። ምን ልታደርግ አስበህ ነው? ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። እኔን ገባህ አይደለ? ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ ነው። እኔ ደግሞ ለአንተ ስጦታ አዘጋጅቼ እልሃለሁ፣ ለአንተም ለቤተሰቦች። ጋይስ ሬዲ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ምን ልታደርግ አስበህ ነው? አትፍራ። ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልኩም የለም። ስለዚህ ምንም የምፈራው ነገር የለም። እንደ ቅድሙ ከትዕቢት ውጭ ምንም ነገር ልታደርግ ስለማትችል ብዬ ነው። ከትዕቢትና ከወሬ ውጭ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህን ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ? እስካሁኗ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገርህ፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ